ወደ ዶናልድ ትራምፕ ግቢ አቀንሶ የነበረው ግለሰብ መገደሉ ነው የታወቀው። ወደ ዶናልድ ትራምፕ ግቢ ወይም ደግሞ የቅንጹ መኖሪያ ቤታቸው ሪዞርት ለመግባት የሞከረው ግለሰብ ነው እንግዲህ በሴኩሪቲ ሰርቪሶች ነው እንግዲህ የተፈጸመበት። የአሜሪካ ሚስጥራዊ አገልግሎት ሴኩሪቲ ሰርቪስ ናቸው ግለሰቡን የገደሉት የተባለው። ክስተቱ የተፈጠረው በትራምፕ በዋሽንግተን ባሉበት ወቅት ነው። እንግዲህ ዶናልድ ትራምፕ ዋሽንግተን እያሉ ነው ወደ መኖሪያ ቤታቸው ያቀናው የተባለው። ዶናልድ ትራምፕ እንግዲህ መኖሪያ ቤታቸው በፍሎሪዳ የሚገኘው የትራምፕ ሪዞርት እጅግ ቅንጡ እንደሆነ ይታወቃል። በዚህም ሪዞርት እሁድ ቅዳሜንም በዚህ ሪዞርት እንደሚያሳልፉ ይታወቃል። እናም እሱ እንግዲህ ወደሚኖርበት ቦታ ነው ያቀናው። እሳቸው ዋሽንግተን ባሉበት ወቅት ማለት ነው። ፕሬዚዳንቱ ቅዳሜና እሁድ በሚያሳልፉበት ቦታ ወይም ደግሞ በመኖሪያ ቤታቸው ለመግባት በሞከሩ ምናልባትም በእሁድና በቅዳሜ በዛ ሰዓት አሳቻ ሰዓት እየፈለገ ይሆናል በሚልም ነው እንግዲህ እርምጃ የተወሰደበት ነው የተባለው። ዋናው ዓላማ እንግዲህ ይሄ ግድያ የተፈጸመው ምናልባትም ይህ ሰውዬ ስለላ ሊያደርግ ይችላል ወይም ደግሞ ቦታዎችን እያመቻቸ ይሆናል በሚል ሙሉ ለሙሉ እርምጃ ተወስዶበታል። እሱ ሳይተኩስ ነው ቀድመው እርምጃ የተወሰደበት ነው የተባለው። ስለዚህ ጉዳይ ዶናልድ ትራምፕ እስካሁን ያሉት ነገር የለም። ነገር ግን ሴኩሪቲ ሰርቪስ እርምጃ መውሰዳቸውና እንደዚሁም ስለ ቤተሰቦቹ ጥናት እየተደረገ ነው የታወቀው። ቤተሰቦች ግን ሙሉ ለሙሉ የዶናልድ ትራምፕ ደጋፊ እንደሆኑም ነው የታወቀው።